ችን ላገኝ ተዋዋልኩት። በአፍሪካና አውሮፓ መሃል የተዘረጋች ስንዝር ውሃ ለመሻገር በየሰዓቱ የዓለማችን አሰቃቂ ተጋድሎ እንደሚካሄድ ለማወቅ ያኔ ገና ነበርኩ። በእነዚህ የስደት ጊዜያት አንድ ነገር ተማርኩ። የሰው ልጅ እጅግ ሲበዛ ምስኪን ፍጡር ነው። ከቸገረው የማያደርገው ነገር የማይፈጽመው ግፍም ገድልም የለም። ይህች ዓለም የቸገረው መልአክ አስጠጊኝ ብሎ ቢወርድ ክንፉን ነጭታ ክፉ ፍጡር ከማድረግ አትመለስም። ስንት ደጎች እንደ አስፈሪ የተረተረት ጭራቅ ሲቀያየሩ አየሁ። እንዲህም ብዬ እንዳልማረር ደግሞ ስንቶቹ በሩቅ የገፋናቸው ስንቀብራቸው እንደ ላባ ትራስ በለሰለሰ ልብ ቀና አድርገው አሳረፉን። ብዙ ነው በመንገድ ያየሁት። ዝርዝሩን ባወራው እንደገና ከመሰደድ እኩል ይደክመኛል። መርሳትን የሰጠን አምላክ ይመስገን። ሲቆይ ብዙውን ጥቃቅን ነገር ረስቻለሁ። እንደ አፍንጫና አይን አካላችን ሆነው ከሚቀሩ የማይረሱ አንዳንድ ገጠመኞች በስተቀር 5 ሀገራት በሕገ ወጥ መንገድ ማቆራረጥን የሚጠይቅ የዓመታት ጉዞ ምን ያህል አሰልች እንደሚሆን የቀመሰ ብቻ ያውቀዋል። የሆነ ጊዜ ከየት እንደመጣው ወዴት እንደምሄድም የጠፋብኝ እንዲሁ በነፋስ የምንሳፈፍ ባሉን ይሆንክ እስኪመስለኝ ባዶ ሆናለሁ። ሌላ ጊዜ ድንገተኛ ተስፋ ያጥለቀልቀኛል። አንዳንዴ ቤተሰቦቼን ከነመፈጠራቸው ረሳው። አንዳንዴ እንኳን ከቤተሰቦቻችን ከራሳችን የምንጠፋበት ባክነን የምንቀርበት ጊዜ አለ። በእያንዳንዱ ሀገር ገብተን በወጣን ቁጥር እየጣልን የምንሄደው ክብር፣ ማንነት፣ በራስ መተማመን ብዙ ነው። ተሳክቶልን አውሮፓ ስንደርስ ሁላችንም እንደ ወንዝ ድንጋይ በብዙ መከራ የተጠረብን ጠንካራና ሙልጭልጭ እንሆናለን። እንደገና የሰለጠነው ዓለም በጨካኝ ስልጣኔ መሮ በሚፈልገው ቅርጽ እየወቀረ ወጣ ገባ እስኪያደርገን ድረስ ያም ሆኖ ስደት አያልቅም። አካላችን ያሰብንበት ምድር ሲደርስ ልባችን ወደ ሀገሩ የመመለስ ስደት ሀ ብሎ ይጀምራል። በዚህ ጉዜ ተቃቅሉን ነገር ሁሉ ብረሳም ያፎሎምታ በሚመስል ቅን ስህተት የከፈልኩት ዋጋ ግን ሁሉ ጊዜ ስደት በተባለ ቁጥር ይታወሰኛል። ሕገ ወጥ ስደት አንድ ሕግ አለው፣ ወደ ኋላ አለመዞር። ከዞርን የጨው አምድ ባንሆን እንኳን የጨው ባህር ውስጥ የአሳራት ሆኖ የመቅረት አሊያም የበረሃ ሲሳይ መሆን ይከተላል። ከብረት የጠነከረው ሕገ ወጡ የስደት ሕግ በሰብአዊነትም ይሁን በማንኛውም ምክንያት ከተጣሰ ፍርዱ ሞት ነው። አንዳንዴ በሰላሙ ሀገር ይቅርታ ተባብለን የምንተላለፍበት ቀላል ነገር ስደት ላይ የነፍስ ዋጋ የሚጠይቅ ዕዳ ነው። ይህን ሁሉም ስደተኛ ያውቀዋል። ግን አንዳንዴ ከአቅም በላይ በሆነ ምክንያት ሕጉን ይጥሳል። ያንን ሕግ ያፎሎምታ በሚመስል አንድ ቅጽበት ያውም ባለቀ ሰዓት ከጣሱት መካከል አንዱን ነበርኩ እና ሞትኩ። አዎ የእናቴ መድኃኔዓለም ትንሣኤው ጋርዶኝ ካልሆነ በስተቀር ሞቼ ነበር። ሞቼ በአንድ ጊዜ ሲኦልም ገነትም የኖርኩ ይመስለኛል። ያንን ሁሉ ሀገር በመከራ አልፈን ሞሮኮ እንደደረስን ነው ነገሩ የተፈጠረው። በሞሮኮና ስፔን መሃል ወፍ አያልፍም የሚባልለት የድልድይ አጥር ተገድግዷል። የት ጀምሮ የት እንደሚያልቅ አይታወቅም። ከማይታይ አድማስ ጀምሮ እንደ ዘንዶ እየተጠመዘዘ ወደማይታይ አድማስ ውስጥ ጫፉ ይዘወራል። ይሄ ድንበር መከላከያ እንደ ደሃ አጥር አልፎ አልፎ ብዙ በጅግጃቄ ጨርቆች የተደረቱበት ነበር። እንደ ጃርቶ ለባ በተንጨፈረረው እሾሃማ አጥር ላይ ተደርተው ነፋስ ሲያውለበልባቸው በተለይ ሌሊት ላይ እንደ ንመንጋ የሚያስፈራ የሐዘን ድምጽ ያወጣሉ። ያ ድምጽ ከሩቅ ሲሰማ
ልብ ውስጥ አንዳች ጭንቀት ይለቃል። ቆይቶ እንደሰማሁት ለዓመታት አጥሩን ተንጠላጥለው ከሚያልፉ ስደተኞች ልብስ ላይ እሾሃማው አጥር እየቦጫጨቀ ያስቀራቸው የልብስ ቁራጮች ነበሩ። የእያንዳንዱ ምስኪን ስደተኛ የመታሰቢያ ባንዲራዎች። ይህ አጥር ልብስ ብቻ ሳይሆን የስንቱን ስደተኛ ስጋን ቦጭቆ የሚያስቀር ደም የጠገበ አጥር ነው። እዚህ አጥር ላይ በድንበር ጠባቂዎች ጥይት ተመተው በአደገኛ የኤሌክትሪክ ቮልት ደንዝዘው ተሰቅለው የቀሩ ብዙዎች ነበሩ። እያንዳንዱ ስደተኛ ቢያንስ በኢኮኖሚ ለሌሎች ቤዛ ሊሆን የሚሰቀልለት ቤተሰብ ከኋላው አለ። የአጥር የስደተኞች መስቀል ነበር። ድንበሩ ከአጥሩ ወዲያና ወዲህ በሁለቱም ሀገራት በኩል በታጠቁ ወታደሮች ጥበቃ ስር ነው። ፈጣሪና ህገወጥ አዘዋዋሪዎቹ ብቻ በሚያውቁት መንገድ በፍጥነት ያንን አጥር አልፈን ስፔን ድንበር ለመግባት እስኪመሽ መጠበቅ እንዳለብን ተነግሮን ሜሊያ የምትባል ራስ ገዝ ከተማ አቅራቢያ የሚገኝ ጫካ ውስጥ ድምጻችንን አጥፍተን ተቀምጠናል። ህገወጥ አዘዋዋሪዎቹ ድንበር ጠባቂዎቹ ጋር የሚስጥር ውል ስላላቸው የሆነ የይለፍ ምልክት እስኪሰጣቸው በዝምታና በንቃት ይጠባበቃሉ። ጫካው ድንበሩን ለብዙ ዓመታት ያቋረጡ አፍሪካውያን ስደተኛ ማረፊያ ነው። ቀለል ብለው አጥሩን ለማለፍ ጓዛቸውን እዚህ እንዲጥሉ በድንበር አሻጋሪዎቹ ስለሚነገራቸው ስደተኞቹ ዕቃቸውን በብዛት እዚህ አካባቢ ጥለው ነው የሚሄዱት። ጫካው ውስጥ የወዳደቀው ልብስ፣ የልጆችና የአዋቂዎች ጫማ፣ አሻንጉሊቶች፣ የደረቀ ምግብ ማሸጊያዎች፣ በአየር የተሞሉ የፕላስቲክ ፍራሾች፣ የጉዞ ሻንጣዎች፣ የቅዱሳን ስዕሎች፣ የእምነት መጻሕፍት፣ ደብዳቤዎች፣ ፎቶዎች በየቦታው ተጥለቅልቀው መመልከት ሆድ ያስብሳል። ይህ ትዕይንትና ሌሎቹም ተደማምረው አካባቢውን የሞት ቀጣና አስመስለውታል። በእርግጥም የሞት ቀጣና ነበር። በአፍሪካና በአውሮፓ መካከል ያለው የመጨረሻ ድንበር ይህ አጥር ነው። ከሩቅ መብራቱ የሚታይ መሬትና ይህ ያለንበት ጨለማ መካከል ያለውን አጥር መሻገር የብዙ ሚሊዮን አፍሪካውያን ህልም ነው። እንደ ብዙ መቶ ሺህ ስደተኞች ሁሉ አሁን ተራው የኔና አብረውኝ የነበሩ ወደ 40 የሚደርሱ ስደተኞች ነበሩ። እዚህ መገኘቴን ባለማመን 10 ጊዜ ፊቴን በእጄ እየሞዠቀው ትንኞችን አባረራለሁ። የዚያች ቅጽበት ጸጥታ፣ ጭንቀትና ተስፋ በምን ቋንቋ ሊገለጽ ይችላል? ከዚህ ሁሉ ዓመታት በኋላ እንኳን ያ የተረገመ አጥርና ያ ቅጽበት በህልሜ ደጋግሞ እየመጣ ያስጨንቀኛል። አቤት ከህልሜ ስነቃ የሚሰማኝ ደስታና እፎይታ! አብረን እየተጓዝን ከነበረው ስደተኞቹ መካከል አንዲት እናት እድሜዋ 17 ከሚሆናት ቆንጆ ልጇ ጋር አብራን ነበረች። በአጋጣሚ እኔ አጠገብ ነው ተቃቅፈው የተቀመጡት። ልጅቱ እንደ ሕፃን እናቷ ስር ተሸጉጣለች። በድሎት ያደገች ለመሆኗ ሰውነቷ ይናገራል። ስደት አንድ ነገር ነው። ልጅ ይዞ እንደመሰደድ አስከፊ ነገር ግን ያለ አይመስለኝም። ድንበር የሚያሻግሩ ሰዎች የሰው ልጅ ሰቆቃ ከመላመዳቸው የተነሳ የሰውነት ተፈጥሯቸውን የተሰለቡ ግዑዝ ፍጥረቶች ነበሩ። ለነዚህ ሰዎች የመጨረሻ ክፍያ የምንከፍለው እዚያ ጫካ ውስጥ ነበር። ገና ከመነሻችን የብሩ መጠን ስለተነገረን ሁላችንም ክፍያችንን እንደ መግቢያ ትኬት አዘጋጅተን እንጠብቃለን። ከአራቱ አዘዋዋሪዎች አይኑ አንድ ቦታ የሚያርፈውና ነገረ ስራው ሁሉ ጭንቀት የሚለቀው ቅብዝብዝ ወጣት ብሩን ከእያንዳንዱ ሰው እየዞረ መቀበል ጀመረ። ብር ሲቀበል አይቆጥርም። በአይኑ አየት ያደርገውና ወገቡ ላይ ወደ አሰረው የሸራ ቦርሳ ይጨምረዋል። በልምድ መጠኑ የወቀው አለያም ማንም አያጭበረብርም ብሎ ያስብ እግዚአብሔር ይወቅ። ከጎኔ የተቀመጡት እናትና ልጅ ጋር ደርሶ እጁን ሲዘረጋ ያች እናት የምትከፍለው ብር እንደሌላት
በመለማመጥ ነገረችው። ብር የሚቀበለው ወጣት ባለማመን ተመለከታት። አስተያየቱ እየቀለድሽ ነው የሚል ይመስላል። ብዙ አልቆየም። አልፏት ሄዶ ሌሎቹን ተቀብሎ ጨረሰና ተመልሶ መጥቶ ፍጠኝ ክፍያ አለ። አባባሉ ከዚህ በፊት ምንም ያልተነጋገሩ አይነት ነበር። ምንም አይነት አሳማኝ ምክንያት ቢኖር በስደት ላይ ብር ጎደለብኝ፣ ጠፋብኝ ማለት ራስን እንደማጥፋት ይቆጠራል። ምህረት የሚባል ነገር ያልፈጠረባቸው ድንበር አሻጋሪዎች የሚያሻግሩት ነገር ሰው ይሁን ዕቃ ለነሱ እስከ ተከፈላቸው ድረስ ለውጥ የለውም። ካልከፈለ ቢፈልጉ ከነነፍሱ አሊያም ሬሳውን የትም ጥለውት ለመሄድ አያመነቱም። በአይን በመታየት ብቻ በብርሃን ፍጥነት የሚግባቡት እዚህ በሕገ ወጥ የሰው ዝውውር ጥርሳቸውን የሸረፉ ወረበሎች በስራቸው ብርቱ፣ በውሳኔያቸው ቆራጥ፣ በባህሪያቸው የመጨረሻ ጨካኞች ነበሩ። የሥራው ባህሪ ይመስለኛል እንደዚህ ያደረጋቸው። እያንዳንዱ ደቂቃ የነሱንም ሕይወት ሊነጥቅ አሊያም እድሜ ልካቸው በእስር ሊያበሰብስ የሚችል አደጋ የተጠመደበት ነው። እናት እየተርበተበተች የገጠማትን ተናግራ ከተሻገሩ በኋላ በእጥፍ እንደምትከፍል እየማለች እየተገዘተች ተናገረች። ወጣቱ ግን ያለችውን ሁሉ ችላ ብሎ ወደ ኋላ ዞር አለና ጓደኞቹን አየት አደረጋቸው። ጓደኞቹ በዚያው ቅጽበት አጠገባችን ደርሰዋል። ወጣቱ ከራሱ አንደበት እንዲሰሙ የፈለገ ይመስል እንደገና ኮስተር ብሎ ክፍያ አላት። እናት በፍርሃት እየራደች ልጇን አቅፋ ዝም አለች። ተነሱና ቁሙ፣ ሌላኛው በቁጣ አዘዘ። እናትና ልጅ ተያይዘው ተነሱ። ልብሳቸውን አንድ በአንድ እያወለቁ በረበሯቸው። የጡት ማስያዛቸው አልቀረም። አስወልቀው ውስጡ የተደበቀ ብር እንዳለ ሲፈትሹ ከጥቂት ትርፍራፊ ዶላሮችና የብስኩት ፍርፋሪ ውጪ ምንም አልነበራቸው። ሁላችንም በጭንቀት ተሞላን። በእነዚህ እናትና ልጆች ጦስ ከጉዟችን እንዳንሰናከል ፈርተናል። ልጅቱን የፈተሻት ሰው ከልጅቱ ጃኬት ኪስ አፍሶ ያወጣውን የብስኩት ፍርፋሪ በብስጭት እናቲቱ ፊት ላይ በተነውና ጓደኞቹን በጥቅሻ ጠርቷቸው ፈንጠር ብለው በሹክሹክታ መነጋገር ጀመሩ። ባወሩ ቁጥር ዞር እያሉ ስለሚገላመጡ እናትና ልጅ ሰውነታቸው ይንቀጠቀጥ ነበር። በኋላ እናቲቱን ጠይቄ እንዳወቅኩት እናትና ልጅ በድብቅ ካረፉበት ቦታ ድንበር አሻጋሪዎቹ ጋር ወደሚገናኙበት ቦታ ሲሄዱ ከጎሪዋ እንደወጣች አይጥ በአንድ ፖሊስ ይያዛሉ። እናት የቀጠሮው ሰዓት ከማለፉ በፊት ያላት አማራጭ አንድ ብቻ ነበር፣ ለፖሊሱ ከያዘችው ብር ግማሹን መስጠት። ያ ቀጠሮ ካለፈ ቀጣዩ ጉዞ መቼ እንደሚሆን ማንም አያውቅም። ምናልባት ወራት አሊያም ዓመታት ሊወስድም ይችላል። አንዴ ከመስመር ከወጡ መመለሻው ሩቅ ነው። አንዳንዴ ገንዘብም ኖሮ ድንበር አሻጋሪዎቹን ማየት መከራ ነበር። ምክንያቱም በሚያውቁት ሰው በኩል ካልሆነ ማንንም አያገኙ። እናም ብሩን ቀንሳ ለያዘችው ፖሊስ ሰጠችው። ፖሊሱ በገዛ ፈቃዱ ቀሪውን ግማሽ ከእጇ ላይ ነጥቆ ለቀቃቸው። የተለመደ ነው። ፖሊሶች ጋር ሰጣ ገባ መጀመር ራስን አሰቃቂ እስር ቤት አሊያም ሌላ ድንበር ላይ ማግኘት ያስከትላል። በስደት ላይ የገረመኝ ሌላው ነገር አገራት ቢለያዩም የፖሊሶች ባህሪ ለስደተኞች ተመሳሳይ መሆኑ ነበር። በተለይ አፍሪካውያን ፖሊሶች። ስለዚህ እናትና ልጅ ባዶ እጃቸውን ወደፊት ቀጠሉ። ድንበር አሻጋሪዎቹ ይሄ ምናቸውም አይደለም። ትንሽ ነጠል ብለው ተመካከሩና በቀስታ ተሳሳቁ። ሳቃቸው ብዙዎቻችንን አረጋግቶን ነበር። የሆነ ምህረት ያዘለ ሳቅ አድርገን አስበን መሆን አለበት። አንዳንድ ተፈጥሯዊ ስሪቶች ሳይቀሩ ትርጉማቸው የሚቀየርበት የስደት ዓለም ግን ሳቅን የደስታና የምስራች ሳይሆን የሰቆቃ ፈረስ አድርጎ እንደቀየሩ የገባን ሳይቆይ ነበር። እናቲቱን በምልክት ወደ እነሱ ጠሯት።
ልጇን ወደኔ ገፋ አድርጋት በአይኗ አደር አለችኝና እየተንቀጠቀጠች ሄደች። ልጅቱ ልብሴን ጨምድዳ ይዛ ትንቀጠቀጣለች። እናት ትንሽ ቆይታ እግራቸው ስር እየወደቀችና እየተነሳች ማልቀስ ጀመረች። ቆይታ እየተንቀጠቀጠች ተመልሳ የልጇን አንገት አቅፋ ማልቀስ ጀመረች። ምንድነው አልኳት በሹክሹክታ። ክፍያውን በሌላ መንገድ እንድንከፍላቸው አይናቸውን በጨው አጥበው ጠይቀዋት ነበር። ልጇ ጋር በመተኛት 4 ናቸው። ለአንዲት እናት ገና የ17 ዓመት ልጇን ከ4 ወረበሎች ጋር እንድትተኛ መፍቀድ ምን ማለት እንደሆነ ሰው የሆነ ሁሉ ይገባዋል። ያውም አፍሪካን ተሻግረን የአውሮፓን ምድር ለመርገጥ ሰዓታት በቀሩባት እድሜ። እንዲያው ለወጉ ጠየቋት እንጂ ማን ከልካይ ያለባቸው። ፊታቸው ላይ የነበረው መቋመጥ ለጉድ ነበር። ሁኔታው ልክ ጅቦች በአንዲት ግልገል ጠቦት ዙሪያ እንደቆሙና የጠቦቷ እናት በፍርሃት እንደምትቃተት አይነት ነበር። ማንም ቃል የተነፈሰ አልነበረም። እንዲያውም ብዙሃኑ ስደተኛ ዙሮ በመመልከት ያስቀስፋል የተባለ ይመስል አይኑን ወደ ሌላ አቅጣጫ እየቃበዘ አላየሁም አልሰማሁም በሚል ለራሱ የህሊና ጩኸት ምላሽ ይሰጣል። እናቲቱ መጨረሻ ላይ የሆነ ነገር ትዝ እንዳላት ሁሉ ድንገት ለቅሷን አቆመች። እንባዋን በእጅጌዋ ጠረገች። በሻሽ የታሰረ ጸጉሯን ፈታችው። ከላይ የወረደውን ተከፋች ሹሩባ አውልቃ ለልጇ ሰጠቻት። ጥቁር ጸጉሯ ከጉስቅልናዋ በላይ ገና ወገቧ ላይ ተቀማጥሎ ወረደ። እንደማስተካከል አድርጋ በጣቷ አበጠረችውና ተነስታ ፊታቸው ቆመች። እኔን እንደፈለጋቸው አድርጉኝ አለች። እንዲህ የምትለው የአንዱን እጅ ይዛ በመለማመጥ ነው። እሷም ልጇም እዚያ ጫካ ከሚቀሩ ራሷን ለመስዋዕትነት አቀረበች። እናትነት የትም ያው እናትነት ነው። ፍትህ ፈሪሃ እግዚአብሔር በሌለበት ጨለማና ጫካ አንዲት ምስኪን እናት ልጇን ወደ ብርሃን ለማሻገር ከልጇ ፊት ቆመች። ያ ምስል እስከዛሬ ይታየኛል። ባረፈበት የጨረቃ ብርሃን የሚያብረቀርቅ ጸጉሯ፣ አሳዛኝ የሚንቀጠቀጥ ድምጿ፣ እናትነትና ስደት ያልበገረው ውብ ሰውነቷ፣ ሁሉ ነገሯ ዓመታት ተሻግሮ ይታወሰኛል። ከምንም በላይ የተጨነቁ ውብ አይኖቿና ዘንፋላ ጸጉሯ አይረሱኝም። ወረበሎቹ አይናቸው ልጅቱ ላይ ነበርና ያችን እናት ከመጤፍም አልቆጠሯት። የምትለማመጠው ወጣት እጁን ከእጇ መንጭቆ ወደ ጎን ገፋ አደረጋትና ልጅቱን በእጁ ምልክት ወደ እርሱ ጠራት። በዚያች ቅጽበት አላስቻለኝምና ጣልቃ ገባሁ። ከምንም በላይ ትዝ የሚለኝ ስነሳ አጠገቤ የተቀመጠች ሌላ ስደተኛ ከኋላ ልብሴን ጎትታ ልታስቆመኝ የሞከረችው ነገር ነበር። ያቺ ልብስ ጉተታ ጨካኝነት ነበረች ወይስ አዛኝነት? እስከዛሬ መልሱ እንደ ሁኔታው እየተቀያየረ ያወዛግበኛል። ስሜታዊነት ለክፉ ብቻ ሳይሆን ለበጎነትም ያነሳሳል መቼስ። ያቺን ልብስ ጉተታ ችላ ብዬ ተነሳሁና በእናቲቱና በሰውየው መሃል ቆምኩ። ከየት እንደመዘዘው ያላየሁት ሽጉጥ እያሳየኝ ተቀመጥ አለኝ በቁጣ። እዛ የቆምኩበት ተንበረከኩና የጎደላትን እኔ እሞላለሁ አልኩ፣ የያዝኩትን ብር እያሳየሁ። በጥላቻ አይን ገረመመኝና ወደ ጓደኞቹ ዞረ። በምን ቸገረን አይነት ትከሻቸውን ሰበቁ። ራመድ ብሎ በእጅ የያዝኩትን ብር መንጭቆ አየው። ትንሽ ዝምታ በመካከላችን ሰፍኖ ቆየና መለስ አለ። ምናልባት ብሩን ተቀብለው ያሰቡትንም ለማድረግ አስበው ይሆናል። ብቻ ውጥረቱ ረገብ ብሎ እናትና ልጅ ኩስስ ብለው ተቀመጡ። መብረቅ የሳታቸው ነበር የሚመስሉት። እኔም ወደ ቦታዬ ተመለስኩ። ውሳኔ ካፌ ከወጣ በኋላ ራሴንም አስደንግጦኛል። ይሄ ማለት በብዙ ጥናትና ቁጠባ ከያስኳት በመንገዴ ልክ የተሰፈረች ገንዘብ የኔን ክፍያ ለእናትና ልጅ ሰጥቼ በዚያች የተረገመች የጠረፍ ከተማ ያለ ህጋዊ መኖሪያ ፍቃድ
ለሳምንታት ወይም ለወራት ምናልባትም ከዚያ በላይ ወይም ለዘላለም ለመቆየት በራሴ ላይ ፈረድኩ ማለት ነበር። ብር የማገኝበት ምንም መንገድ አልነበረም። ምንም። እዚህ ላይ ያቺ የልብስ ጉተታ ልክ ነበረች እላለሁ። ይህ ከሆነ በግምት 4 ወይም 5 ሰዓት በኋላ ድንገት ተነሱ፣ ተዘጋጁ ተባለ። ሁላችንም ተነሳን። አንዱ ወደኔ ተጠጋና አንተ እዚሁ ተቀመጥ ብሎ ትከሻዬን ይዞ ገፈተረኝ። በቁመት ከኔ ስለሚረዝም አገፋፉ ከላይ ወደ ታች ወደ መሬት ነበር። ጥላቻ የተቀላቀለበት ግፍተራ። ሁሉንም በአራት መስመር አሰለፏቸውና በእርጋታ ወደፊት መራመድ ጀመሩ። ሌሎቹ ካለፉ በኋላ እዚያው ጋድለውኝ ሊሄዱ ነው ብዬ ተስፋ ቆርጬ ነበር። ቁጭ ብዬ እያየኋቸው ቀስ በቀስ በጨለማው ውስጥ ከዓይኔ ተሰወሩ። አንድ በአንድ ወደ ጨለማው እየገቡ ሲሰወሩ የሆነ ነገር ድንበር የሚሻገር ሳይሆን ወደማይታወቅ ዓለም የሚያርጉ ነበር የሚመስሉት። በጨለማ የሚተኑ ጤዛዎች፣ መረሳት፣ መጣል፣ መተው የሚባለው ስሜት ስጋ ለብሶ በአካል ያየሁት ያኔ ነው። ያ ሁሉ ትርምስ በደቂቃዎች ውስጥ አልፎ ሁሉም ነገር ጸጥ ረጭ አለ። ብቻዬን ቀረሁ። ብቻዬን። ሲነጋጋ ድንበር ጠባቂዎቹ ጫካውን መፈተሻቸው አይቀርም። በየቀኑ እንደዚያ እንደሚያደርጉ ተነግሮናል። እናትና ልጅ በሰላም ወደ መጨረሻዎቹ አዘዋዋሪዎች ተላለፉ። ከዚያ በኋላ ምን ላይ እንደደረሱ አላውቅም። እኔም እዛው እንደተጎለጥኩ ተረኛ ሮንዶች ሊነጋጋ ሲል ደርሰው ያዙኝ። ለመንገድ ያዘጋጁሃትን ቀሪ ግማሽ ገንዘብ ሰጥቻቸው ቅርብ ያለች የወደብ ከተማ የመገፍተር ያህል ከመኪናቸው ጥለውኝ ሄዱ። ህልም የሚመስል ፈጣን የማይታመን ቅደም ተከተል ነበር። ኦናነት ነበር። ብር የለኝም፣ የመኖሪያ ፍቃድ የለኝም፣ መታወቂያ እንኳን የለኝም። ነዋሪው ሁሉ አሳ ከማጥመድና ሲጋራ ከማጨስ ውጪ ሌላ ስራ የሌለ የሚመስልባት ከተማ ለመሆን የምትንጠራራ የባህር ዳርቻ ሰፈር ላይ ድንገት ተገኘሁ። ልክ አዳምን ከጭቃ እንደፈጠረው ከሆነ ነገር ወዲያው እዚያው ፈጥሮ የጣለኝ ነበር የሚመስለው። ትንሽ ተደናግሮኝ ከቆምኩ በኋላ እግሬ እንደወሰደኝ ማዝገም ጀመርኩ። ወደ ላይ ኮረብታው ላይ ትንንሽ ቡና መሸጫ ቤቶች አሉ። ቁርስ የሚያዘጋጁ ስለነበር ሰው ውር ይላል። ከቆምኩበት ወደ ግራ ደግሞ እንደ ሜዳ በዝምታ የተኛ ባህር አለ። ከዓመታት ድካም በኋላ ወደ ምንም መመለስ። ሁኔታው ልክ የመጨረሻ መስመሩ ላይ ሲደርስ ወድቆ ራሱን እንደሳተ የማራቶን ሯጭ አይነት ነገር ነበር። ስነቃ ሁሉም ሄዷል። ተወዳዳሪውም፣ ተመልካቹም፣ ሽልማቱም፣ ተስፋውም፣ ዜናውም ጭምር አልፎበታል። ልክ እንደ ህጋዊ የሀገሬው ዜጋ ወደ ውቅያኖሱ በእርጋታ ሄድኩ። ጫፉ ላይ ሲደርስ ለ2 ቀናት እግሬ ላይ የከረመው ጫማ አውልቄ እግሬን ውሃ ውስጥ ዘፈዘፍኩና የተንጣለለው ባህር ላይ የሚንሳፈፉ የአሳ አጥማጅ ጀልባዎች እያየሁ ተቀመጥኩ። በተስፋ መቁረጥ ውስጥ ያለ ሰላም የጥሩ እንቅልፍ ያህል ነፍስን ያሳርፋል። ምን ያህል እንደቆየሁ እንጃ። የረዘመ ጥላ ከኋላዬ መጥቶ ውሃው ላይ አረፈና ነፋስ እንደሚገፋው የተሰጣ ልብስ በውሃው ንቅናቄ ሲውረገረግ ተመለከትኩ። ዞሬ የማየት ፍላጎት አልነበረኝም። ወይ ሰው ነው፣ ወይ ሰይጣን፣ ወይ እግዚአብሔር ነው። ሁሉም ምን ያደርጉልኛል ልል ነበር በውስጤ። ከኋላ የመጣው ሰው ጎላ ባለ ድምፅ ፖሊስ አለ። ይህን ድምፅ ከአንድ ቀን በፊት ብሰማው ኖሮ ምናልባት ራሴን ስት ይሆን ነበር። ያኔ ግን አልደነገጥኩም። ያልሰማሁት መስሎት ደገመው። ፖሊስ፣ መታወቂያ ታሳየኝ። በቀስታ ከጎን ያስቀመጥኩትን ጫማ አንስቼ እርጥብ እግሬን ወሸቅሁበትና ከተቀመጥኩበት ተነስቼ ፊቱ ቆምኩ። ትንሽ ወደ ኋላው ሸሸት አለና መታወቂያ የለኝም። የመኖሪያ ፍቃድ
የለኝም። ፓስፖርት የለኝም። በንቀት ከላይ እስከ ታች ገርምሞ አለፍ ብሎ ወደ አቆማት በሸራ የተሸፈነች የፖሊስ መኪና በእጁ ጠቆመኝ። ያለምንም ማንገራገር ወደ መኪናው አዘገምኩ። እነዚያ መኪናዎች በሩቅ እንኳን ሲያልፉ ስንቱን ስደተኛ ብርክ የሚያስይዙ ነበሩ። መቼም በህይወት ዘመኑ እንዲህ አይነት ግዴለሽ ስደተኛ አጋጥሞት የሚያውቅ አይመስለኝም። አምባሳደርም በእንደዚህ አይነት እርጋታ አይራመድም። አሳውምኛ መረቡምኛ። ገበያ የሚመስል እስር ቤት ውስጥ ከሱዳን፣ ከማሊ፣ ከሶማሊያ፣ ከኤርትራና ከሌሎች የአፍሪካ ሀገራት በመጡ ስደተኞች መሃል ራሴን አገኘሁት። የእስረኛውን ብዛት መገመት በቀላሉ ያዳግታል። ሁካታውና መርመስመሱ ግራ ያጋባል። እስር ቤቱን እስር ቤት ሊያስብለው የሚችለው ነገር ዙሪያውን አጥር መኖሩና የታጠቁ ጠባቂዎች በየማማቸው ላይ መቆማቸው ነበር። በተረፈ ዙሪያውን የታጠረ ሜዳ ማለት ይቀላል። አገሩ ሞቃት ስለሆነ ውጪ ለውጪ ውለን ሲመሻሽ ዩኒሴፍ አርማ ባላቸው 11 ረጃጅም ዳሶች ውስጥ እንገባለን። ዳሶቹ ግራና ቀኝ ክፍት ሆነው በረጃጅም የብረት ምሰሶዎች የተወጠረ የሸራ ጣሪያ ብቻ ያላቸው የፀሐይ መከላከያዎች ናቸው። በውስጣቸው ባለ 2 እርከን ተደራራቢ የብረት አልጋዎች ግራና ቀኝ በመደዳ ተዘርግቶባቸው መሃላቸው መተላለፊያ መንገድ ነው። የሚበዛው ስደተኛ የለበሰው ደረቱ ላይ ዩኒሴፍ አርማ ያለበት ነጭ ቲሸርት ነበር። ገና አጥሩን አልፌ እንደገባው አንድ በሳቅ የሚፍለቀለቅ ወጣት ከየት እንደመጣ ሳላየው ፊት የተጋረጠ ነጭ ቲሸርትና ደማቅ ሰማያዊ የጨርቅ ቁምጣ ለብሷል። ከቆዳ የተሰራ ሰንደል ጫማ ተጫምቶ እጁ ላይ ርካሽ የፕላስቲክ ሰዓት አስሯል። ቁመቱ ረጅም ስለነበር አንጋጥጬ ነበር የማየው። ጥርት ባለ እንግሊዘኛ ሰላምታ አቀረበልኝና መልሶ እንግሊዘኛ ትሰማለህ አለኝ። አጠያየቁ ጨዋነት የተሞላበት ነበር። እሞክራለሁ ግን ማውራት አልፈልግም። ከቻልክ የማርፍበት ቦታ በማሳየት እርዳኝ አልኩት። ዝዬ ነበር። ያ መዛል ሁሉንም የጨዋነት ድንበር የሚያስጥስ ቁጣ ውስጥ አስገብቶኛል። ወጣቱ ልጅ ግን ፈገግታው ሳይቀንስ ኦ ሼክስፒር ራሱ እንዳንተ ያወራም፣ እዚህ ታስሯል። ማን? ሼክስፒር። ተሳሳቀን። ከየት ነህ? እኔ እንጃ። ይገባኛል። እኔ ራሱ ከማሊ መምጣቴን ያስታወስኩት እዚህ እስር ቤት ገብቼ የሙስጠፋን ሻይ ከጠጣው በኋላ ነው አለና እዚህ ጋር አለ እጋብዝሃለሁ፣ በዚያውም ታርፋለህ። ቀልጣፋ ነገር ነው። ዝም ብዬ ተከትዬው ሄድኩ። አንድ ጥግ ላይ በተነጠፈ ሰሌን የሚመስል ምንጣፍ ላይ እግሩን አጣጥፎ ተቀመጠ። እኔም እንደሱ ተቀመጥኩ። አንድ አፍንጫው እንደ ወፍ ማንቁርት የረዘመ ሽማግሌ በትንንሽ የፕላስቲክ ፍንጃል የሞሮኮ ሻይ ያቀበለን። በዚያ እስር ቤት ውስጥ ብቸኛው ቆዳው ፈካ ያለ ሰው ይሄው ባለ ሻይ ቤት ነበር። ሞሮኮያዊ ነው። እውነትም ሻዩን ስጠጣ ነቃልኩ። አጠገቤ የተቀመጠውን ጋባዥ ረስቼ በግርምት የሚተራመሰውን ህዝብ ስመለከት እዚህ ብዙ አያቆዩም። በፊት 6 ወር ያቆዩ ነበር። አሁን ስደተኛው ሲበዛ ከ2 ሳምንት ቢበዛ ከወር የበለጠ ያቆዩ። አስፈላጊውን መረጃ ሰብስበው ጊዜያዊ ዶክመንት ይሰሩልህና ከዚህ በኋላ ምን ያደርጉናል አልኩት ደንግጬ። በፕሬዝዳንቱ የግል አውሮፕላን አውሮፓ ወይ አሜሪካ ይልቁሃል ብሎ በራሱ ቀልድ ሳቀ። ቀለል አድርጎ 2 ምርጫ አለ፣ ኤርትራዊ ወይም ኢትዮጵያዊ መሆንህን ከተናገርክ ሱዳን ድንበር ወስዶ ይጥሉሃል። እንዴ ሱዳናዊ ሳልሆን እና ምናዊ ነህ? ኢትዮጵያዊ። አየህ ሻዩ ሰራ። አገርህን ማስታወስ ጀመርክ። አብሬው ሳኩ። ወደ አገርህ መልሰው ለመላክ ይፈራሉ። ዓለም አቀፍ ሕግ ጣሳችሁ ምናምን እንዳይባሉ። ማንኛውም ሀገር አስጠጉኝ ብሎ የመጣ ስደተኛ ያለ ፍቃዱ ወደ ሀገሩ መመለስ አይችልም። ስደተኞቹ ራሳቸው ካልፈለጉ ወይም በዓለም አቀፍ ደረጃ የተደነገጉ
ከባድ ወንጀሎችን ሰርተው እየሸሹ ካልሆነ በስተቀር ያላቸው አማራጭ ወይ ሀገራቸው ላይ ማቆየት አለያም ወደሚቀበልህ ሶስተኛ አገር መላክ ነው። ሱዳን ደግሞ በአካባቢው ካሉ ሀገራት ተመላሽ ስደተኞችን በሰፊው የምትቀበል ሀገር ስለሆነች የመጀመሪያ ምርጫቸው ናት። በቃ ሁለተኛው አማራጭ አለና ግራ ቀኝ ገልመጥ ብሎ ወደኔ ሰገግ አለ። ይችን ግራ ቀኝ መገላመጥና ማስገግ ኢትዮጵያ ያለው አውቃታለሁ። ለመጀመሪያ ጊዜ ስለ ስደት ያሰብኩት በዚች መገላመጥ የታከለ ወግ ነበር። በሹክሹክታ እንዲህ አለኝ፣ የማውቃቸው ሰዎች አሉ። ትንሽ ሳንቲም ካለ ለአንድ ዓመት እዚሁ እንድትቆይ ይረዱሃል። አንድ ዓመት እዚህ እስር ቤት አልኩ። ሳላስበው ድምጼን ከፍ አድርጌ ዙሪያውን የሚተራመሰውን እስረኛ እየተመለከትኩ መጀመሪያ ነገር እስር ቤት አይደለም፣ ጊዜያዊ ስደተኞች ማቆያ ካምፕ ነው። እስር ቤት ከፈለገ ግን ከዚህ 12 ኪሎ ሜትር የሚርቅ ጥሩ እስር ቤት አላቸው። ከፖሊስ ጋር ግብ የፈጠረ ስደተኛ ወይም እዚህ ሀገር ሌላ ወንጀል የሰራን ብቻ ነው ወደዚህ እስር ቤት የሚልኩት። እዚህ ስለ እዚህ ማቆያው ውስጥ ማለት አይደለም። ስደተኞችን የሚያቆዩባት የወደብ ከተማ አለች፣ ታንጅር ትባላለች። ከዚህ 7 ሰዓት ብቻ ነው የምትርቀው በመኪና። በእርግጥ ህጋዊ አይደለም፣ ግን ህግ የሚያስከብሩት እንዳላዩ ካለፉ ያው ህጋዊ ልትለው ትችላለህ። እሺ ተስማማው እንበል እና ሰዎችን በምንድን ነው የማገኛቸው? ቀላል ነው። ዩኒሴፍ በየ15 ቀኑ አንዴ ለ10 ደቂቃ ብቻ ስልክ ያስደውላል። ስደተኞች ቤተሰብ ወይም ጠበቃ ምናምን እንዲያነጋግሩ። እዚህ እስር ቤት ውስጥ ስልክ ይፈቀዳል። ለቤተሰብ ልደውል ነው ብለህ ትመዘገብና በዚህ ስልክ ደውል ብሎ ቁራጭ ወረቀት ከኪሱ አውጥቶ ሰጠኝ። ፍጥነቱ ይገርማል። እጆቹ ከሚናገረው ቃል ጋር እኩል ነው የሚያወሩት። በቸልታ ወረቀቷን ተቀበልኳት። ወዲያው ነበረ ደላላ መሆኑ የገባኝ። ካለ ነገሩ አልተግባባኝም። ሱሌማን የላከኝ በላቸው ብሎ እግረ መንገዱን ለትውውቅ እጁን ዘረጋልኝ። ዮናስ ብዬ ዘረጋልኝን እጁን ጨበጥኩት። ቀጠል አድርጌ የምከፍለው ብር ግን ከማለቴ ካፌ ነጠቀኝና ፈገግ ብሎ ብዙ ጉዳይ አይደለም፣ በዚያ በኩል ስፔን ቅርብ ነው፣ እየቀለድኩ እንዳይመስልህ ቅርብ ነው። ሞሮኮ ላይ ቆመህ እጅህን ስፔን ጠረፍ ላይ የምትዝናና ቆንጆ ከኋላዋ ቸፕ ማድረግ ትችላለህ። ሳቁ ያምራል። በዚያ በኩል ስፔን ቅርብ ነው፣ እየቀለድኩ እንዳይመስልህ ቅርብ ነው። አንዳንዶች በዋና ይሻገሩታል። የኑግ ልጥልጥ የመሰሉ ፊቱ ላይ በስርዓት የተደረደሩ ትንንሽ ነጫጭ ጥርሶቹ የሆነ ጥሩ ሰው ያስመስሉት ፍጥረት ነበር። የሆነው ሆኖ ያው ደላላ ነው፣ ያውም በህግ ወጥ የሰው ዝውውር ሰንሰለት ውስጥ የሚሰራ። ይህ ማለት ሳቁ ሌሎች ለቅሶ ላይ የተመሰረተ ፍጥረት ማለት ነው። ስደተኛ ከእስር ቤት በር ላይ እያጠመደ ለእንደገና ስደት የሚያመቻች። ከዚያ ሁሉ ጊዜ በኋላ ወደ ሀገሬ መመለስ ውርደት ሆነብኝ። እንደገና ሌላ ስደትም ገና ሳስበው አንገሸገሸኝ። እንደተከዝኩ ብር የለኝም፣ ያለኝም በሙሉ እነዚያ የተረገሙ ፖሊሶች ወስደውብኛል አልኩት በሚነጫነጭ ድምጽ። አትዘንባቸው። ምኖቹን? ፖሊሶቹን። መኖር አለባቸው። ሚስት ይኖራቸዋል፣ ውሽማ ይኖራቸዋል፣ ብር ይፈልጋሉ። ዝም አልኩት። አንተ ገንዘብ ፈልገህ ህግ ጥሰህ አገራቸው እንደገባ እነሱም ህግ ጥሰው እኪስህ ቢገቡ ብዙ አትዘን። በቃ ሚስቶቻቸውን አስረክበው የሚሄዱ ስደተኞች አሉ። ብር ምኑ ይገርማል? አሁን የወደፊቱን ብቻ አስብ። ደግሞ ብዙ ኢትዮጵያውያን ዘመድ ምናምን አያጡም፣ የተወሰነ ታስልካለህ አለ። ዘመድ የለኝም አልኩህ እኮ። ረስተ ይሆናል እንጂ አይጠፋም። ሻይ ድገም፣ ለማስታወስ ይረዳሃል። አልተግደረደርኩም። ሁለተኛ ሻይን እየጠጣው ስለ ቤተሰቦቼ አሰብኩ። ስለዚያች ወደ ስደት ስለላከችኝ ሴት አሰብኩ። ያቺ ተረገመች እግሬ ከሱዳን ከወጣ በኋላ ደጋግሜ ደውዬላት ነበር። ስልኳ አይሰራም። ምናልባት ለቤተሰቦቼ ያለሁበትን ሁኔታ ደውዬ ልንገራቸው ይሆን? ብዙ አታስብ። የእውነት ብር የምታገኝበት አማራጭ ከሌለ የሆነ ስራ እየሰራ ወደ ስፔን መሻገሪያ ሳንቲም ታጠራቅማለህ።
ጓደኞቼ ስራ ያስቀጥሩሃል። ትንሽ ጊዜው ይረዝምብሃል እንጂ ከዚያ ከፈለግህ ወደ ስፔን መሻገር ነው። ትንሽ ጊዜው ይረዝምብሃል እንጂ ከዚያ ከፍለህ ወደ ስፔን መሻገር ነው። የዋህ ልቤ ሲያምን ይሰማኛል። ምን አይነት ስራ? አሳ ማጥመድ ትችላለህ? አልችልም። አሳ በቢላዋ መበለትስ? አሳ በቢላዋ መበለት አያቅትህም? አልችልም። የአሳ ምግቦች ማዘጋጀትስ? ኧረ አልችልም። አገራቸው አሳ የለም? ተሳሳቀን። ሱሊማን እንደመከረኝ ከ3 ሰዓት ረጅም ጥበቃና ሰልፍ በኋላ በተገኘ ስልክ ለጓደኞቹ ደወልኩ። በሳምንቱ ደግሞ ይኸው ከነፋስ የፈጠነ ሱሊማን አንዲት ትንሽ ዲጂታል ካሜራ ይዞ መጣና ፎቶ አንስቶኝ ሲያበቃ በቁራጭ ወረቀት ሙሉ ስሜን፣ እድሜንና የትውልድ ቀኔን ይዞ ሄደ። በአንድ ሳምንት ፎቶ የተለጠፈበት በአረብኛ የተጻፈ ወረቀት መጣልኝ። ምንድነው የሚለው አልኩት። የአንድ ሰርዲን ፋብሪካ ጊዜያዊ ሰራተኛ ነህ። ትንሽ ብሮች ሰርቀህ ልትጠፋ ስትል ተይዘህ ነው እዚህ የመጣኸው። አሁን ባለቤቱ እዚህ መሆንህን ስላወቀ ፖሊሶች ጋር ወጥቶ ሊወስድህ እየመጣ ነው። ነገ ከዚህ መውጣት ትችላለህ ካለኝ በኋላ ወደ ጆሮዬ ጠጋ ብሎ ብዙ አትተማመንበት፣ ፎርጂድ ነው። በ2 ቀን ውስጥ ከዚህ ትወጣለህ። ጓደኞቻችን መውጫ ጋር ይጠብቁሃል። አንተስ? እኔ እዚሁ ነው አሳ የማጠምደው ብሎ ሳቀ። አንድ አሳ አግኝተሃል። ወደ መበለቻዬ ስደርስ እንደማረግምህ ተስፋ አደርጋለሁ ብዬ ተቃቀፍንና ተሰነባበትን። በቀጣዩ ቀን 7 የምንሆን በተመሳሳይ መንገድ ከመቆያ ካምፕ የወጣን ስደተኛና ወደ ሰሜናዊ የሞሮኮ ከተማ ጉዞ ጀመር። የሚበዛውን መንገድ በዝምታና በእንቅልፍ ነበር ያሳለፍነው። በየመሃሉ ስንነቃ በመስኮት የሚታየን አሰልችና ተመሳሳይ የበረሃ ምስል በመሆኑ መልሶ እንቅልፍ ይወስደኛል። አልፎ አልፎ ትንንሽ መንደሮች ውልብ እያሉ ያልፋሉ። መጨረሻው የማይታይ ወርቃማ ሸዋ የተነጠፈበት ምድረ በዳ ላይ 1-2 ጊዜ ለትንሽ ከመውረዳችን ውጪ ጉዞአችን አልተቋረጠም። የታሸገ ደረቅ ብስኩትና ውሃ እዚያው መኪና ውስጥ ሰጡን። ብዙዎቻችን ግን ሙቀቱ ይሁን ጭንቀቱ ዘግቶን መብላት አልቻልንም። ውሃውን ብቻ ነበር ቶሎ ቶሎ የምንጎነጨው። በዚህ ሁኔታ ወደ 8 ሰዓት የፈጀ ጉዞ አድርገን ወደ ምሽቱ 2 ሰዓት አካባቢ በመብራት ወደ ተንቆጠቆጠች ትልቅ ከተማ ደረስን። ወከባ የበዛበት የሰውና የመኪና ትርምስ መርካቶን ያስመሰላት ከተማ ነበረች። ታንጅር ትባላለች። ከመላው ዓለም የሚመጡ ቱሪስቶች የሚጎርፉባት የሞሮኮ የወደብ ከተማ ናት። ከተማው ውስጥ የማይታይ አይነት የሰው ዘር የለም። በባህል በታሪክና በኪነ ጥበብ ሀብቷ የታወቀች ከተማ ናት። ከተማዋ እጅግ ጥንታዊ በመሆኗ የቤቶቹ አሰራር የተለየ ውበት አላቸው። ወደ ሌላ ከተማ ሳይሆን ወደ ሌላ ዘመን የተጓዝኩ ነበር የመሰለኝ። ጊዜና እድል ገጥሞለት ሊተኛበት ለሄደው ሰው ነፍስን ሲቃ የሚያስይዝ ውበቷ እዚያው ኑሩብኝ የሚል ነው። እንደኔ የህገ ወጥ ስደት ዕጣ ለወደቀበት ደግሞ ሲኦልን የሚያስንቅ ሌላ ገጽታ ያላት ከተማ ነበረች። አፍሪካ ላይ ጋድም ብላ አውሮፓ ጋር የምትጠቃቀስ ስፔን ጋር ውሃ የምትራጭ ወሳኝ መሸጋገሪያ። ያመጡን ሰዎች አንድ አሮጌ በድንጋይ ካብ የተሰራ ባለ 1 ፎቅ ቤት ውስጥ አስገቡንና ያንኑ ብስኩትና ውሃ ሰጥተውን ከውጭ ቆልፈውብን ሄዱ። ለማየት እንኳን የሚቀፍ አይጥ የቦተራረፈው የሚመስል 2 የስፖንጅ ፍራሽ ጥግ ጥጉን ተቀምጧል። በሌላኛው ጥግ መሬቱ ላይ በዘፈቀደ የተጣለ ካርቶን ነበር። አንዱን ፍራሽ ለሴቶቹ ሰጥተን ሌላኛው ፍራሽ ላይ የተወሰኑት ሲተኙ የቀረነው ቁርጥራጮቹን ካርቶኖች ወለሉ ላይ እያነጠፍን አረፋልን። ለ2 ቀናት በዚህ ሁኔታ ካሳለፍን በኋላ ነበር ያመጡን ሰዎች አንድ በአንድ ወደ ተገኘልን ስራ የወሰዱን። የመጨረሻው እኔ ነበርኩ። ለኔ የተገኘልኝ ስራ የአሳ አጥማጆችን መረብ ማጠብና መጠቅለል እንዲሁም
ለሆቴሎች አሳ እየተሸከሙ ማድረስ ሲሆን ብዙውን ስራ የማከናውነው ማታ ነበር። ስራውን ያገኘልኝ ደላላ ሲነግረኝ ቀለል አድርጎ ስለነበር አሳ ለሆቴሎቹ ማድረስ ሲባል ያሰብኩት በአንድ እጅ 5-6ቱን እንደ በቆሎ እሸት አንጠልጥሎ ማድረስ ነበር። የገጠመኝ ግን ፈጽሞ ያልጠበቅኩት ጉድ ነበር። የአንድ ሙክት በግ ያህል የሚከብዱ ትከሻ ላይ ሲሸከሟቸው ጅራታቸው መቀመጫ ላይ የሚደርስ ግዙፍ የባህር ፍጥረቶች። ይህን አዞ የሚያክል አሳ በፕላስቲክ ከረጢት እያስገባው በትከሻዬ ተሸክሜ በየሆቴሉ አደርስ ነበር። ገና የመጀመሪያ ቀን ራሴን ጠላሁ። ምን አጥቼ ነው ይህን ሁሉ መከራ ራሴ ላይ የጠራሁት አልኩ። የራሴ ጠረን ከርፍቶኝ አፍንጫዬን እስኪይዝ ድረስ ሲቆይ ለመድኩት እንጂ ከሰው ተራውጥቼ ነበር። መጀመሪያ አካባቢ ስራዬን ስጨርስ